እንዴት አናራፊነት ልትወጣ ቻልክ አንተ? ታው የነበረበት ቦታ እኮ እኔ የምናታግታ ነበር አብራው ልጄ ድጋሚ ሁለተኛ ነው ሶስተኛ ስቃይ እንዳያጋጥመው ብዬ አባቱ እንደዚህ እንዳደረገው ቢያቅ ሌላ ነገር ውስጥ ይገባብኛል ብዬ ተበዳድሬም ከዛም ከዚህም ግብር እንደዚህ እንትን ካሳ እንትን አንጣ ይሄን አንጣ ወስዳለሁ ከፍላለሁ። ከዛ በቃ እየባሰ ነው የሚሄደው። መጨረሻ ላይ በቃ አንተ ለኛ ማገልገል አለብህ ምናምን አይነት ነገር ሁሉ አውርተውኝ ነበር። ያው በሰዓታት የሚደረጉ ነገሮችን ካላረኩኝ አንዳንድ ጊዜ እንደሱ ያስጨዋኛል። አንዳንዴ ደግሞ የማይሆኑ ነገሮችን አደርጋለሁ። ምክንያቱም የታዘዝኩትን ካላረኩኝ ያን ነገር ይፈጠራል። እናቴ እዛ ነበረች ምሰማኝ ከሆነ እኔ እናቴ ጋር ነው የሄድኩት። ተደጋጋሚ ጊዜ ነው። እሺ ቀጥል። እናቴን ለማዳን እዛ መገኘት ነበረብኝ። እሺ ተሙ ታገተበት ምትለው ቦታ ተሙን አሳገትኮ ምትለኝ ቦታ እኔ እናቴን ለማዳን ነው የሄድኩት። እዛ ቦታ እናንተ ከነበራችሁ እናቴ መታገቷ እንዴት አታውቁም? የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። እኔ ባመጣሁት በልጅነቴ ባደረኩት በተሳሳተ መንገድ ሄጄ ያው ከዛሬ ነገ የሆነ ትልቅ ነገር ይመጣልኛል፣ የሆነ ትልቅ ነገር አገኛለሁ በሚል እሳቤ በሰው ተመርቼ እንደዚህ ውስጥ ገብቼ ልጄን አሰቃየሁት። ያው ተሯሩጣ ስታሟላ እንትን ትላለች። በአሁኑ ግን ብዙ ነገር አጉድላ ነበረ። በቃ ይሄን ነገር የሆነ ወደ መተው ምናምን እየሄደች ስለሆነ እድሜውም እየሄደ አጉድላ ነበረ። ያው የታገተችው በዚህ ምክንያት ነው። በመሀላችን ምንም ሳያውቅ የተፈጠረው ልጃችን ስለው አልሰማልኝም ቢያለ ከዛ እኔ ከልጅ አይበልጥም ብዬ ባለቤቴን ትቼ ልጄን አንጠልጥዬ ጨርቄን ማቄን ሳልጥዬ ወጣሁኝ። በለበስኩት ልብስ ለልጄ እንኳን ቀያሪ ጨርቅ ሳልይዝ ከዛ ቤት ልቅ ብዬ ወጣሁኝ። እንዳየን ያለነው ቤት ውስጥ ብቻችንን ነን፣ የምንኖረውም ብቻችንን ነን። እኔ አባቴን አላውቀውም። ከልጅነቴ ጀምሮ እናቴ ነች ያሳደገችኝ። ብቻዋን ለፍታ በጣም ታታሪ እናት ነች ያለችኝ። እንዳልኩ ከሆነ ሰዓት በኋላ ነው ያወቅኩት። ማለት ራሴን አውቄ ትልቅ ኮንኩኝ በኋላ ነው ያወቅኩት እንደዚህ ስለ ባዕድ አምልኮ ምናምን። ወይ በልጅሽ ህይወት በራስሽ ህይወት ፍረጂ ብለውኝ ስንት መከራ እየነዛ የማይመጣ ነገር የለም። ያንን አንሱ ስቀሉ አውርዱ ስንባል ቆየን። ከዛ እንደማይሆን ሲያውቁ አንድ ቤት ውስጥ ወስዶ አጉረው መብራት የለው ምግብ እንደ ልብ የለ። ወደ ሽንት ቤት እንኳን ሽንት ቤት ለመጠቀም በቃ መከራ ነበር። ዋና የሚባሉት ሰዎች አላቃቸው ማለት ውስጥ ያሉት አካሎች ምን እንደሆኑ አላቀም። ግን ግንኙነት የነበረኝ ሰዎች ነበሩ ሲሄድ የሚቀበሉኝ ወደ ውስጥ የሚያስገቡኝ። ከዛ በኋላ ደግሞ እናቴን እንደሚያረጉኝ የተለያዩ ሰዎች አሉ። ብዙ ሰዎች ናቸው ያሉት። አሁን እያመመኝ ነው። ዋልስቶት ይሆን ዋልስቶት ወይስ ምን ላድርግ? አይ ቶቶ አይዞት ህክምና ምናምን ይዤት ልሂድ እንዴ? እሺ ዞር በል ሰማኛለህ? ይኸውልህ መርማሪ ጋዜጠኛ ሳሙኤል እባላለሁ። እያንዳንዱ ነገር እያስረዳው ነበር። ሰማኝ ተወራው ነገር አላቅም። ይኸውልህ እያንዳንዱን ነገር ግልጽ አድርገህ ትነግረኛለህ። ከተሙ ጋር የነበረ ግንኙነት ነበር። እዛ ቦታ ላይ አንተ ኃላፊነቶችን ወስደህ ብዙ ወንጀሎችን የምትሰራ ሰው ነበር። እየሰማኸኝ ነው? ስለምን ወንጀል ነው? ታዲያ እዛ ቦታ ላይ እንዴት ልትገኝ ቻልክ? እንዴት ኃላፊነት ልትወጣ ቻልክ አንተ? ተሙ የነበረበት ቦታ እኮ የኔ እናት ታግታ ነበር አብራው። የኔ እናት እኮ እዛ ነበረች። ታዲያ እዛ ቦታ ላይ ለምን ለጋ ካላት አላሳወቅም? መጀመሪያ አሁን አንተ ላይ ስንደርስ ነው የምክንያት የምትሰጠን? እንዴት ምን ብዬ ነው ለጋ ካልማሳወቀው? እናቴን ቢገሏትስ? እኔ እናቴን ታግታለች እያልኩ እኮ ነው። ስማኝ እዛ ቦታ ላይ ተገኘ። ከዛ ደግሞ ተሙን አላስፈላጊ ነገር ለማድረግ ተነስ መጀመሪያ ሰማኛል። እያንዳንዱ ነገር እንድትነግረኝ ነው ፈልገው። እሺ ቀስ በል መጀመሪያ ሲተረጋጉ አረጋጋቸው። እዛ በሩ ዝጉት፣ አንዴ በሩ ዝጉት። እዛ ቦታ ላይ
ብዙ ነገሮችን ታረግ ነበረ። ከዛ በተጨማሪ ደግሞ ተሙ መጀመሪያ ነገሮችን ማስተካከል እንደሚችል ያወቅ ነበር። መታወሩን ታውቀዋለህ? ማን ያለህ እንደዛ? ምንድነው ምን ሰምተህ ነው የመጣኸው? ይኸውልህ ሰማኛለህ፣ እያንዳንዱን ነገር ግልጽ አድርገህ ማትነግረኝ ከሆነ አሁንም የከፋ ነገር ነው የሚደርስብህ። እኔ እናቴ እዛ ነበረች። የምትሰማኝ ከሆነ እኔ እናቴ ጋር ነው የሄድኩት። ታዲያ ተደጋጋሚ ጊዜ ነው። እሺ ቀጥል። እናቴን ለማዳን እዛ መገኘት ነበረብኝ። እሺ ተሙ ታገተበት የምትለው ቦታ፣ ተሙን አሳገትከው የምትለኝ ቦታ እኔ እናቴን ለማዳን ነው የሄድኩት። እዛ ቦታ ላይ እናንተ ከነበራችሁ እናቴ መታገቷ እንዴት አታውቁም? እዛ ቦታ ላይ ብዙ ወንጀለኞች ነበሩ። ከዛ በተጨማሪ ደግሞ ብዙ የታገቱ ሰዎች አሉ። እናትህ ወንጀለኛ ትሁን ምን አይነት ስትሁን ምንም የምናውቀው ነገር የለም። ተግባባን እኮ እኔ ለእናቴ ታዲያ እኔ እኮ አንተ እናትህ ብትታገት ዝም ብለህ ታያለህ? ለምን ከህግ አካላት ጋር ተባበርክ? ምን አቅም አለ ታዲያ አንተ እሷን ለማስለቀቅ? ምን አይነት የህግ አካል ጋር ከሄድኩኝ እናቴ ብትገደልስ? ማን አረ ዛሬ ላይ እኮ እሺ ታዲያ እናቴ የት ነው ልትኖር የምትችለው? እናቴ አለች። እናቴ ጀምር ታማሚ ስለሆነች ነው ዝም ያልኩ። እስካሁንም እናቴ ውስጥ ተኝታለች። ምን ማለት ነው? ታማሚነት ነው ያለች። ስለዚህ ገብተህ ነገሮችን ማረጋገጥ አለብን። ገብቼ ነገሮችን ማየት አሁን ጭቅጭቃችሁ እየረበሻት ነው እኮ። ገብቼ እንዳይፈቀድልኝ እኮ እሺ፣ ታያታለሽ። ከስቶና እነሱ ምንም አይነት ወንጀል እንዳልሄደን እናንተ ብቻ ገብተን ታያታለህ። ለምን እናንተ ብቻ? ተመልካቾቻችንን ማየት መቻል አለባቸው ሰዎች በማርያም። ስለዚህ ታማሚ ነች። እየሰማኸኝ ነው? እንደ ሰውኛ ተረዳኛ ነኝ። የህግ አካል ናየኝ ግን ተረዳኝ እንደ ሰው ነኝ። ደግሞ እናቴ ታማሚ ነች። ነገሮችን ለማረጋገጥ እኔም አንተን ልረዳ እየሞከርኩ ነው። ወንጀለኛ ነህ ተብዬ ነበር ተጠቁሜ የመጣሁት። ነገር ግን የእውነት እንዳልከው እናትህ ታማሚ ከሆነች ወደዛ ቦታ ላይ ገብተን ነገሮችን ና ካሜራማን ቀስ በልሽ ማየ ተኝ። ቆይ ምንም በሰላም ቆይ ተኝ። የህግ አካሎች ናቸው ሊያወሩኝ መጥተው ምንም እንደዚህ ዝም ብሎ ምንድነው? ምን ይቅርታ፣ ቆይ ችግር የለውም ተረጋጊ። እሺ እኔ ጋር መጥተው ሊያዩሽ ነው። እናቴ ውስጥ ነሽ ስል ሊያዩሽ ነው። ተኝ ማየ እንዳያምሽ። እንዴ ምንድነው? የምን ህግ አባላት ናቸው? ምንድነው? ማዘርዬ በጣም ይቅርታ። እኛ የህግ አካል መርማሪ ጋዜጠኛ ሳሙኤል እባላለሁና አንዳንድ ነገሮችን ላጣራ። ልጆት ወንጀለኛ ነው። አሁን ለእርሶ መናገር ተገቢ አይደለም፣ ግን ተብዬ መጥቼ ነበረ። ምንድነው? እርሶ ታግተው የነበሩበት ቦታ ነበርና እሱን ነገር ለማጣራት ነበር መጥቼ ነበረ። ታዲያ ልጄ ምን አደረገ? ምንም ባንቺ ጉዳይ ነው። በቃ ሰላም ነው። ነገሮችን ለማጣራት ነበር መጥቼ ነበረ። እስቲ እርሶ ማረፍ በሉና ከዚህ በፊት ከአንድ ባልደረባዬ ጋር ታግተው ስለነበር እዛ ቦታ ላይ ስላለው ነገር ለማጣራት ነው። እኔ ልጆት እዚህ ነገር ላይ ያለበት ተብዬ ነበር ሰምቼ የነበረው። እስቲ ብቻ ከልጆት ጋር አንዳንድ ቆይታ ላድርግ። እርሶ ግን አረፍ በሉና እርሶ የምፈልግበት ሰዓት ላይ ደርሶ እመጣለሁ። እሺ አረፍ በሉ። እሺ አረጋ በሉ። እስቲ ካሜራማን ካሜራውን አጥፋልኝ። ሰላም እንግዲህ ወደ ቤተሰቦቻችን ያው አጠገቤ ያለው ልጅ መጀመሪያ ወደዚህ ቤት ውስጥ እንመጣ ወንጀለኛ ነው ተብለን ነበር መተን የነበረው። አካባቢውን ብዙ ፍለጋዎችን አድርገን ነበር። ከዛ ግቢ ውስጥም ነገሮችን ለመፈለግ ሙከራ አድርገን ነበር። ከዛ በኋላ የተፈጠረውን ነገር ነው ለእናንተ ለማሳየት ሙከራ አድርገን የነበረውና መጀመሪያ ልክ ነው ወደዚህ ቦታ ላይ ስመጣ ወንጀለኛ እንደነበረ በተለየ ሁኔታ ደግሞ እነተሙ በታገቱበት ሰዓት ላይ ብዙ ነገሮችን ይሰራ የነበረ ግለሰብ እንደነበረ አውቀንና ያው ከዚህ በፊት ባለፈው ላይ እንዳገኘናት አንድ ግለሰብ እህቷ ብዙ ወንጀሎች እንደምታሰራትና ብዙ ነገሮች እንደሚፈጠሩ ነግራን የነበረውና የሷነት ለማግኘት በምንሞክርበት ሰዓት ነው ወደዚህ ልጅ ጥቆማ አግኝተን የነበረው። አሁን ላይ ግን እናቱ ታማሚ እንደነበረች እናቱም ታጋች እንደነበረችና እናቱን ለማትረፍ ሲል ብዙ ነገሮችን እያደረገ እንደነበር ነው ሲነግረኝ የነበረውና እስቲ እናቱ ከታገተችበት ጊዜ ጀምሮ የነበረውን እያንዳንዱ ሁኔታ በዝርዝር ለመረዳት እሞክራለሁ። ከዛ በኋላ ነገሮችን በደንብ አይቼ እስቲ ነገሮች እንዴት ይሆናሉ የሚለውን ለማጣራት እሞክራለሁ። እናትየውንም ደግሞ ትንሽ ከተረጋጉ ለማውራት እሞክራለሁ ማለት ነው። ሁላችሁም የተሙ ጉዳይ አስጨነቋችሁ ብዙዎቻችሁ በመደበኛ ቴሌግራም ቻናላችን እንዲሁም ደግሞ በኮሜንት ሴክሽናችን ላይ እየነገራችሁን ያላችሁት ተሙ ያለበት ሁኔታ እንዴት ነው፣ ምን አይነት ሁኔታ ላይ ነው የምትሉት ያው በጸሎታችሁ በልመናችሁ እንድታግዙ ነው የምንጠይቀው ወደ ቤተሰቦቻችን። ከዛ በተጨማሪ ደግሞ በቻልነው አቅም ለእናንተ ነገሮችን አፕዴት እያደረግን ቶሎ ለማድረስ እንሞክራለን። እንግዲህ ሉል ያው ብዙ ነገሮች እንደተፈጠሩ ነበር ስትነግረኝ የነበረው ካሜራውንም ከማብራቴ በፊት አንዳንድ ነገሮችን ስናወራ የነበረውና እዚህ ላይ አንዳንድ ነገር ግልጽ አድርገህ ንገረኝ። ምን አይነት ነገሮች ነው የተፈጠሩት? እናትህ በዚህ ሁኔታ ልትሆን የቻለችው እንዴት ነው? ከመጀመሪያው ጀምሮ ለእኔም አንተን እንድረዳ ግልጽ አድርገህ ንገረኝ። አዎ ከባድ ነው ያለው ነገር ከምን እንደምጀምር እራሱ አላውቅም። ብዙ ነው ታሪኩ ወደኋላ ነው። አሁን ከመታገቷ ሳይሆን የሚጀምረው መጀመሪያም ትንሽ የሚያስጨነቃት ነገር ነበረ። ያው አንዳንዴ ኦልሬዲ እዛ እንትን ላይ ኮንክ ይሄ ነገር ይገባል ብዬ ነው ለነገር የፈለኩት። ከመጀመሪያው ጀምሮ የምትከተላቸው ነገሮች ነበሩ ማለት እንደዚህ ከባዕድ አምልኮ ጋር ምናምን በተያያዘ የምታደርጋቸው ነገሮች ነበሩና እነዛ ነገሮች ሲጓደሉ በፊትም የሆነ ያስጨንቋት ነበረ። አሁን የገታም ከመምጣቱ በፊትም ያስጨንቋት ነበር። ከዛ ያው ተሯሩጣ ስታሟላ እንትን ትላለች። በአሁኑ ግን ብዙ ነገር አጉድላ ነበረ። በቃ ይሄን ነገር ወደ መተው ምናምን እየሄደች ስለሆነ እድሜዋም እየሄደ አጉድላ ነበረ።
ያው የታገተችው በዚህ ምክንያት ነው። ያው እኔ እስከማውቀው ድረስ ማለት ነው ከነዚህ ነገሮች ጋር በተገናኘ ነው የታገተችው። እና ቦታው ላይ እኔ በተደጋጋሚ ብለህ ነበር ቀደም በተደጋጋሚ ትገኛለህ ያልከኝ ያው እናቴ ነች። ምንም እንኳን መጥፎ ነገር ላይ ሆና ቢሆንም አልተዋትም አይደል እንዴ? እየሄድኩኝ እሷን ቼክ አደርጋታለሁ። እሷ ያጎደለችውን ነገሮች ለማሟላት የሚያስፈልጉ ነገሮችን እዛ መደረግ ያለባቸው መገበር ያለባቸው ነገሮች ለመገበር ምናምን ነበር የሚሄደው ቦታው ላይ። ግን እንዳልከው ቦታው ላይ ብዙ እንትኖች ነበሩ። ብዙ ስገባ በድንገትም ቢሆን እንዳጋጣሚ የማያቸው ብዙ ታጋቾች ነበሩ። አላቃቸውም እስከሆነ ጊዜ ሰዓት መጨረሻ ላይ ነው ያወቅኩት። አሁን ተመስገን ነው ተቡ ያልከውንም ያወቅኩት መጨረሻ አካባቢ ነው። እና በቃ ምን ልበል እስከምን ድረስ እንደሄድኩኝ የእንስሳት የተለያዩ እንትኖችን ከራሴ ድረስ ራሴን እስከመሰዋት ከራሴ ላይ ደም አስቀልጦ እስከመስጠት ሁላ ደርሼ ነበር እሷን ለማትረፍ። እና ያለው ነገር በጣም ከባድ ነው። ከመጀመሪያው ጀምሮ እስቲ ነገሮችን ግልጽ አድርግልኝ። እናንተ ብቻ ነው የምትኖሩት ወይስ ደግሞ ማለት አባቴ ስትል ስላልሰማው ወይ ደግሞ አባቴን ስላላየሁት ነው የነበረውና በህይወት የለም ምን አይነት ነገሮች ነው የተፈጠሩት? አዎ እንግዲህ እንዳየህን ያለነው ቤት ውስጥ ብቻችንን ነን፣ የምንኖረውም ብቻችንን ነን። እኔ አባቴን አላውቀውም። ከልጅነቴ ጀምሮ እናቴ ነች ያሳደገችኝ ብቻዋን ለፍታ። በጣም ታታሪ እናት ነች ያለችኝ። እንዳልኩ ከሆነ ሰዓት በኋላ ነው ያወቅኩት ማለት ራሴን አውቄ ትልቅ ሆንኩኝ በኋላ ነው ያወቅኩት እንደዚህ ስለ ባዕድ አምልኮ ምናምን። በሱም ደግሞ አላዝንባትም ምክንያቱም ያለ አባት ነው ያሳደገችኝ። አንድ እናት እንግዲህ ለልጇ ምንም ነገር ለማድረግ ትችላለች። ህይወት ለማስቀጠል ከባድ ነው። የሆነ ውጭ ሆኖ እንደሚመለከቱት አይደለም። እንትን አሰሪም ይሄን አታረጊም እንደሚባለው አይደለም። ቤት ሲመራ በጣም ብዙ ኃላፊነት አለ። ኑሮ አለ፣ የቤት ክራይ ገንዘብ አለ፣ ምን በለው አለ፣ ምን ለብሰው አለ፣ የምታስተምርበት አለ። በዚህ ነገሮች እረዳታለሁ። ምክንያቱም ያለ አባት እንደማደጌ ብዙ ኃላፊነቶች ወስዳለች። ለዛም ነው ራሴን እስከመሰዋት ደርሼ እንደዚህ ይሄ ሁሉ እንትን ውስጥ የገባሁት። እና ደግሞ በቃ ሰዎቹ ምን አይነት ሰዎች እንደሆኑ አላውቅም ያን ያህል፣ ግን ያው መጥፎ ሰዎች እንደሆኑ ይገባኛል። ምክንያቱም በጣም ታግያለሁ እሷን እንትን ለማለት በጣም ብዙ ለፍቻለሁ። እሷን ከአውጥቻት በቃ እኔን እንደፈለጋችሁ አድርጉኝ። በቃ እሷ ደካማ ነች፣ ተማሚ ነች። ብዙ ሞክሬያለሁ፣ ግን ከባድ ነው። ሰዎቹ የሚራሩ አይነት ሰዎች፣ የሚፈሩ አይነት ሰዎች ሁሉ አይደሉም። ከኦልሬዲ ባዕድ አምልኮ እስከሆነ ድረስ ፈሪሃ እግዚአብሔር የሌላቸውም፣ ለሰው የሆነ ክብር ምናምን እነሱ የሚፈልጉትን ነገር ብቻ ነው እንትን የሚሉት። እና ከባድ ሁኔታ ውስጥ ሆነን ነው አንተ ወደዚህ የመጣኸው። እናትህ ከታመመች ምን ያህል ጊዜ ሆናት? ከዛ እንደወጣ እዛ ያለችም ነበር ህመሙ የነበረው ወይስ ደግሞ ከወጣች በኋላ እዚህም ህመሙ ነበረባት? መጀመሪያም ድካም ምናምን ያን ያህል የጠና ባይሆንም ያው መጀመሪያም የጊዜ ሂደት የእድሜ መሄድም የሰውነት መድከም ምናምን በስራ ጫና ምናምን የመጣ ነበረ። ያው እዛ ስትገባ ደግሞ ጭንቀቱም ምኑም ከዛ ደግሞ እኔ እዛ ጋር ስሯሯጥ ያው ገና የስራ እንትን ላይም ስላልነበርኩኝ ያው ከየት አምጥቶ የሆነ ነገር ያደርጋል ምናምን የሚለውም ጭንቀቱ ከዛ እሷ እዛ ሆና ደግሞ ያለው እንትን ሲጨማምርባት ህመሙ ባሰ። እዛም ብዙ የመገናኘት እንትን አልነበረንም። ሄዳለሁ ያው ትንሽ የመታያ ሰዓት ነው የሚኖረን። ከዛ በኋላ ተመልሼ እወጣለሁ፣ ማድረገውን አደርጋለሁ ምናምን። ስትመጣ ግን በጣም በቃ እንትን አለች። ካልጋ መነሳቱ ላይ ከብዳት ጀመረ። ስትመጣ ነው እንደዚህ ዲፕሊ እሷን ማየት የቻልኩት። እና በጣም በቃ ህመሙ ከባድ ነው። ትንሽ እንትን ብል የሆነ አቅሙ ቢኖረኝና ትንሽ ቀድሜ ባወጣት ልጠነክርልኝ ትችላለች። አሁን በእኔ አልነበረም እንትን ያለችው ራሱ የወጣችው ራሱ በእኔ አይደለም። አሁን ያልከው አይ ቲንክ እሱም ያጋካለው መሰለኝ። እነሱ እንትን ሲሉ እሱ ሲፈታ ነው እሱ ወጣ ምናምን በተባለስ ምንድነው ከነሱ እንትን አለ በሚባልበት ሰዓት ነው እሷም የመጣችው። እኔ ብዙ ሞክሬ ያቀቶኝ ነበር። ስለዚህ እናትህ እዛ በነበረችበት ሰዓት ላይ የሄድክ የምትጠይቅበት ሁኔታ ነበር እና የምታገኛቸው ሰዎች ምን አይነት ነገሮች ነበር የሚናገሩ? በተለየ ሁኔታ ደግሞ ያው ደሜን ጭምር እስከ መስጠት ነገር ነበር ስትል የነበረው እና ይህን ሁሉ ነገር ትእዛዝ የሚሰጥ ማን ነበረ? አዎ አሉ። ዋና የሚባሉትን ሰዎች አላውቃቸውም። ማለት ውስጥ ያሉት አካሎች ምን እንደሆኑ አላውቅም፣ ግን ግንኙነት የነበረኝ ሰዎች ነበሩ። ሲሄድ የሚቀበሉኝ፣ ወደ ውስጥ የሚያስገቡኝ፣ ከዛ በኋላ ደግሞ እናቴን እንደሚያረጉኝ የተለያዩ ሰዎች አሉ። ብዙ ሰዎች ናቸው ያሉት። ከዛ በኋላ እንደዚህ አርግ ትእዛዝ የሚሰጠኝም ደግሞ አንድ ሰው ነበረ። ይሄን አርግ በቃ የምታረግ ከሆነ በቀጣይ እናትን ታገኛለህ ይለኛል። እሺ መልካም ብዬ እሱ ያደረገውን ነገር ፈጽምለታለሁ። ግን የለም እናቴ። ከዛ በኋላ አሁን ይሄን ነገር አርግ በቃ በዚህኛው የመጨረሻ እናትን እንትን በቃ ስቃይ ነበረ። ከመጨረሻ ላይ
እናቴ ከመውጣቷ በፊት ለመጨረሻ ያደረኩት ደም ያስፈልጋል አሉ። ከዛ እቺ ደም ባንክ እንትን አለች አይደል? በሷ ደም ባንክ ራሱ 100 ሚሊ ሊትር ምናምን ነው መስሎ አንድ ከረጢት 2 ነው የሰጠሁት ነው 2 ነው እንትን ያሉኝ አቅም አንሶኝ ምናምን የዛን ቀን ራሴን ሁላ ስቼ ነበር። በቃ ምንም ራሴን መቆጣጠር አቅቶኝ እና በዚህ ያክል ነው ጨካኝ ናቸው ያልኩ ለዛ ነው። በቃ በዚህ ያክል ልክ በጣም ክፉ ሰዎች ናቸው እዛ ቦታ ላይ የነበሩት። እንደኔም ደግሞ ነበሩ አይታይ ሆነ አላውቅም። እንደኔም ደግሞ የሄዱ እዛ ሰው የታገተባቸው እንደዚህ የሆነ ነገር የሚታዘዙ ምናምን ሰዎች ነበሩ። የሆነ ብቻ በሆነ መንገድ ልረዳ ሞክሬያለሁ። እዛ ጋር ያለውን ነገር የሆነ በጭንቅ ውስጥ ሆነው የሆነ ነገሮችን ለማድረግ ሲሯሯጡ ምናምን የነበሩ ሰዎች ነበሩ። ይሄ ነገር አሁን እየነገርኩ ያለው ራሱ እናቴ ውጭ ስለሆነችና እዛ ጋር የህግ አካል ስለደረሰ ነው ቦታው ላይ እንጂ አልነግርም ነበር። ምክንያቱም እዛ ጋር አንድ ነገር ትንፍሽ እንድንል አይፈልጉም። ያው በቤተሰብ በነፍስ ነው የሚያስፈራሩ። እናቴን ያዟት ደግሞ እኔም ነገር ይዘውኝ የሆነ ነገር እንደማያደርጉ ምንም ማረጋገጫ የለኝም። ስለዚህ በጣም ከባድ ነው። አሁንም እየነገርኩ ያለሁት አንተም የህግ አካል ስለሆንክ እዛ ቦታው ላይም ደግሞ የህግ አካሎች እንትን ስላሉ ነው። እንግዲህ ያው እንደዚህ አይነት ነገሮች ይሆናሉ ብዬ አልነበረም አመጣጤ። ምናልባት እንደው ነገሮችን ግልጽ ለማድረግ ያህልና ለኛም በደንብ ግብአት እንዲሆነን እዛ ቦታ ላይ መታያቸው ሰዎች ተደጋጋሚ ጊዜ ትእዛዝ ሲሰጡ በምን አይነት መልኩ ነበር ካንተ ጋር የሚያወሩት? ምን አይነት ነገር ነው የነበራቸው? እናትህን ስለ ጥቂት ሰዓት ሲያሳዩ እናትህ የምትነግረው ነገር ምን ነበረ በጊዜው? ያው የሚሰጡኝ ትእዛዝ በቃ ቀጥተኛ ትእዛዝ ነው። እንትን አይደለም እንደዚህ ድርድር አይደለም። በቃ ቀጥተኛ ይሄንን ማድረግ አለብህ ግዴታ የሆነ ትእዛዝ ነው። እና ስቲል እነሱም የሆነ ሰው የሚመራቸው ያለ ሰው እንዳለ እርግጠኛ ነኝ። ምክንያቱም እንትን ይላሉ ይቀያየራሉ እና ደግሞ ሀሳብ ሊጠይቁ ሊቀበሉ ምን እናድርግ የሚል ነገር እንትን ብለው ደርሰው ነው የሚመለሱት። እኔ ጋር ሲነግሩኝ በቃ መልእክቷን ማድረስ ያለባቸውን ያደርሳሉ፣ ይሄዳሉ ነው። ከእናቴ ጋርም ስገናኝ እንድንተያይ ኖርማል አጠገባቸውን ቆሞ ነው እንጂ የሆነ እንደዚህ ሚስጥር የሚባል ወይም እንደዚህ አድርግልኝ ይሄን እንትን በል የሚል አይነት ወሬ እንድንወራ ፈቃድ አልነበር። በቃ እንገናኛለን፣ አያታለሁ፣ ደህና መሆኗን እንዳይ ብቻ ነው። ቃለሽ ደህና ነች፣ ይሄን አድርግ፣ ይዛት ትሄዳለህ ስትመጣ ነው። ከነሱ ጋር የነበረኝ እንትን ይሄ ነው እንጂ ሰዎቹ እንዲታወቁም አይፈልጉም። ምክንያቱም እንጃ ይሄ ነገር ያው በባህልም በምን የሚፈቀድ ነገር ስላልሆነ ያው የሚያስፈራቸው ነገር አለ። ለዛ እንድናገኛቸው እንድናያቸው እንትን አልነበረም። አክሰሱ እነሱን ማግኘት አልነበረ። እንግዲህ ወደ ቤተሰቦች ያው ሎሊ እየነገረኝ ያለው ነገር ትንሽ በእርግጥ የሚጠበቅ ነው። ምክንያቱም እዛ ቦታ ላይ ምን አይነት ነገሮችን እንደሚያደርጉ በተወሰነ መልኩ እናውቃለን። ምክንያቱም ተሙ በነበረበት ወቅት ምን አይነት ነገሮች ሲደርስበት እንደነበረ ግልጽ አድርጎላቸዋል እናንተ ከዚህ በፊት። ከዛ ውጪ ደግሞ እኛ ወንጀለኞችን በመናገኛቸው ሰዓት ላይ ብዙ የሚነግሩ ነገሮች ነበሩ። ምን አይነት ነገሮች እንደሚያደርጓቸው፣ በምን አይነት መልኩ ራሳቸውን እስኪያጡ ድረስ እንደሚጎዷቸው፣ ምን ያህል ጨካኝ እንደሆኑ ጭምር ነግረውናልና እዛ ቦታ ላይ የሚሰራውን እያንዳንዱን ስራ በደንብ እናውቃለን። አሁን ላይ ትንሽ ግራ እያጋባኝ ያለው ሎል ተደጋጋሚ ጊዜ እዛ ቦታ ላይ ይሄድክ ነፃነት እንደነበረ ነው። ምክንያቱም እኔ እስከማውቀው ድረስ እዚህ ምርመራ ላይም ደግሞ ብዙ ጊዜ አጥፍቼበታለሁ ባልደረባዬን ለማግኘት እንዲሁም ደግሞ የተፈጠረው ነገር ለማወቅና ያው አንተ ያንን ሁሉ ነፃነት የምታገኝ ከሆነ ከህግ አካላት ጋር ላይሆን ይችላል። ነገር ግን ሌላ አንተን ከሚረዱ ሰዎች ጋር ተባብረ ለምን ነገሮችን ለማድረግ ምክንያቱም እስከ ቅርብ ጊዜ ድረስ እነዛ ሰዎች ያሉበት ሁኔታ እስኪጋለጥ እያንዳንዱ ነገር እስኪታወቅባቸው ድረስ እናትህ በቁጥጥር ስር ውስጥ ነው የነበረችው። እኛ ባልደረባ ከተፈታ በኋላ እያንዳንዱ ሁኔታዎቻቸው ከታወቀ በኋላ ነው እናትህንም ነፃነት አግኝታ ወደዚህ ቦታ ላይ እንደመጣች እየነገርከኝ ያለውና ቀድመ ለምን ይሄን ነገር ለማስተካከል አልሞከርክም? እናትህን ለማዳን ለምን አልሞከርክም? ከህግ አካልም ጋር ይሁን በጓደኞች ብቻ በራስህ ጥረት። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ያው ከባድ ነው። ልክ ምን አለ መሰለ
በጓደኞች ለምትለው ያን ያህል አቅም አይኖርም የነሱን ያህል ምክንያቱም እነሱ በጣም ብዙ እንትን ያለ ቼን ሰንሰለት ያላቸው ሰዎች ናቸው ወደ ህግ አካል ለምትለው ደግሞ እናቴ እዛ ጋር ስላለች ብቻ ምንም አመኝ ወደ ህግ አካል መሄድበት ምክንያት የለም ምክንያቱም እዛ ጋር እነዛም ሰዎች ይፈራሉ ለራሳቸው እኮ እኔ ህግ አካል ጋር ሲሄድ ቆመው አይጠብቁኝም ወይም የህግ አካል ይዤባቸው ሲሄድ እኔን ቆመው የሚጠብቁበት ምክንያት የለም ለእናቴም ደግሞ ያው ከመሞት መሰንበት ይሻላል እነሱ ጋር በችግርም ይሁን በህመም በምንም ይሁን በተቀመጠልኝ ነው ለኔ የሚሻለኝ የሆነ ቦታ ሄዳለሁ የሆነ ነገር አደርጋለሁ ብዬ እሷን እዛ የባስ ህይወቷን ከማጨለማው ገፋቢ ትንሽ ጊዜ እንኳን እኔ ደርሼላት እስከ ክሳት ድረስ በቃ በጭንቅም በምንም ቢሆን ብትቆይልኝ ይሻላል ለዛ ነው አንድ ሁለቴ ሞክሬያለሁ የህግ አካል ጋር ለመሄድ ግን ያው ያን ያህል ደፍሬ እንትን አላልኩም በቃ ለሄድ እንትንልና ፕሮሰሱን ጀምርና መልሼ ተዋዋለሁ ያሳስበኛል እናቴ ነገር እንደ ሰው ፈራለሁ ከዛ በተረፈ በቃ በሰዓቱን እየታየኝ ያለው እነሱ የሚሉትን ነገር ካደረኩኝ እናቴ እንደምትወጣ ነው ግን አሁን እንዳልኩ ቅድምም የሚሉኝ ነገር ቀን በቀን እየጨመረ ነው የሚሄደው እየባሰ ነው የሚሄደው ይሄንን አደርጋለሁ በምችለው አቅም ተበዳድሬም ከዛም ከዚህም ግብር እንደዚህ እንትን ካሳ እንትን አንጣ ይሄን አንጣ ወስዳለሁ ከፍላለሁ ከዛ በቃ እየባሰ ነው የሚሄደው መጨረሻ ላይ በቃ አንተ ለኛ ማገልገል አለብህ ምናምን አይነት ነገር ሁሉ አውርተውኝ ነበር እንደውም በቃ ቀጣዩ እንትን ለዛ ነበር እኛ እዚህ ጋር አርገንህ የምትቆጣጠረው ነገር ይኖራል የምትሰራው ስራ ይኖራል በቃ ለኛ ታገለግላለህ እንደ ግብር ማለት ነው እንደው ካሳ ነው የሚባለው እሷ በሰዓቱ ስላልከፈለች መካሻ እንዲሆን ለነሱ ማለት ነው ከዛ በኋላ ታይቶ እሱም እናቴ አትለቀቅም ነው ታይቶ ዛኔ ማራርገው ነገር ለነሱ ታማኙኝ እነሱ የሚያርጉ እንትን የሚሉትን ነገር የሚፈልጉትን ነገር ከሰራውላቸው እናቴ ሊለቁልኝ በቃ እንደዚህ ነበር እያወራን የነበረው መጨረሻ ላይ ደም ከሰጠውኝ በኋላ ይሄ ነበር ንግግራችን እና ያልመጣውበት ወደ ህግ ያልመጣውበት ምክንያት ያ ነው እንደ ህግ አንተ ልክ ልትሆን ትችላለህ እኔ እንደ ሰው ግን እኔ እናቴን ነው ማስቀድመው ከህግም በላይ ምክንያቱም የእናቴ ህይወት ይቀድማል ብዬ አስባለሁ ለዛ ነው ወደ ህግ የሄድኩት እንደው በሰዓቱ እሺ ወደ ህግ አልሄድክም ነገሮችን ለማስተካከል አልሞከርክም እንበል እናት ላንተ ቀጥተኛ የምትሰጥ ነገሮች ምን ነበሩ በተለየ ሁኔታ የትንሽ ጊዜም ንግግሮች ነበሩ ምናልባት ሚስጥር ባታወሩ እንኳን ያው ከጊዜ ብዛት መግባቢያ ነገር ይኖራቸዋል ብዬ አስባለሁና በዛ መሃል እንደው ለምን ልጅ ይሄን ነገር አልሞከርክም በላይ ወቀሰች አጋጣሚ አልነበረም ታዲያ እናቴ የምትለኝ ሁሌ በተደጋጋሚ ተተው ነው በቃ ወደዚህ አትምጣ እኔን እንዳረጉኝ ያርጉኝ በቃ አሁን አንተም አድገሃል በቃ እኔ ግዴታዬን ተወጥቻለሁ ከዚህ በኋላ እኔ በሞትም ብኖርም እኔ ኖር ያለው መኖር ያለብኝ ነገር ላንተም ማድረግ ያለብኝን አድርጌያለሁ አንተ ወደዚህ አትምጣ እዚህ አትመላለስ በቃ እነሱ ጋር ምን እንተናት በቃ ራስን ነፃ አውጣ እንደዛ ነው የምትለኝ ለህግ አካል ባይሆን የሆነ ጊዜ ላይ ጀምራልኝ ነበር መጀመሪያ አካባቢ መሰለኝ እንዳልኩ ልጆቹ እንትን ይላሉ የሆነ መልእክት ለማድረስ አንደኛቸው ሄዶ አንደኛቸው መተው ምናምን ነው ተነጋግረው ነው እንትን የሚሉት በዛች ክፍተት ላይ ልታወራ ይሞክራለች በቃ በፖሊስ እንትን በልና እኔ መታሰር ካለብኝ ፖሊስ ተራና እኔ ልታሰር እንደዚህ አርገ እንደዚህ ማረገሽ ወንጀል ነው ታሰሪ ካሉኝ ልታሰር እንጂ አያሰቃዩኝ እንደዚህ ነው እየከበረኝ ነው ብላይ ነበር ከዛ በኋላ ግን ያው እንደዚህ ካረኩኝ ሰምተው ይሁን አይሁን ባላቅም እነሱ ጋር ደግሞ እሷ ከሷ ጋር ይሄንን ባወራን በማግስቱ መሰለኝ እንትን ያሉ ማስጠንቀቂያ ሰጡኝ ህግ ቦታ ጋር ደርሳለሁ ብትል በእናት ህይወት ፍረድ ምናምን የሚል ማስጠንቀቂያ ሰጡኝ የከዛ ያንን ሰማ በሌላኛው ቀን ነገርኳት ለሷ እንደዚህ ያላረኩት እስካሁን ለዚህ ነው እንደዚህ ያስተናግጡ ነው ምናምን ስል በዚህ ተስፋ ቆርጣ ይመስለኛል በቃ ምንም አይመጣም ብላ በቃ ከዛ በኋላ ደጋግሜ ሲሄድ በቃ አትምጣ እዚህ ልጅ አትልፋ በቃ ይሄ ምንም እንትን አይልም በቃ ምንም ለውጥ የለውም ሁሌ እንደዚህ እንትን መሰቃየት ነው እኔም ሞቼ ብገላገል ይሻለኛል አሁን አንተን ተስፋ ያረጉ አንተ ካለ በቃ እኔንም ያሰቃዩኛል አንተንም ውጭ ያሰቃዩዋል አንተን በእኔ ያስፈራሩ እኔም ደግሞ ባንተ ያስፈራሩ አንተ ግን እዚህ ካቆምክ ቀኔ ሞታለሁ ወይ ይለቁኛል በቃ ምንም አያመጡም በቃ እንደዚህ አይነት ነገር ነበር የምትለኝ ግን ያው እንዳልኩ ትንሽ እንትን ነች ይሄው አሁን የነገርኩ ብዙ ጊዜ ወሬ ነው አንድ ላይ አድርጌልህ ነው እንጂ በስንገናኝ ትንሽ ነች እይት በቃ የሆነች ነገር ማውራት እንዲያርጉጣ ነው አልወጣም ብሎላ ጎትተው ነው የሚያስወጡኝ እና ትንሽ ላውራሰን ጎትተው ነው የሚያስወጡኝ እና ይሄን ያልከባድ ሰዎች ናቸው ሰዎቹ እንደው ጥቆማ አግኝቼ ወደዚህ ቦታ ላይ ስመጣ
ተደጋጋሚ ጊዜ እዚህ ቤት ውስጥ የሚሰማ አንዳንድ ጩኸቶች እንደነበሩ እንዲሁም ደግሞ አንዳንድ አላስፈላጊ ነገሮችን ጎረቤት እንደሚሰሙ አንተ ጋር ከመግባቴ በፊት ሳጣራ ነው የነበረውና ያን ነገር ነግረውኝ ነበር። ስገባ ግን አንተና እናትህን ብቻ ነው ያየሁትና ምናልባት ከጎረቤቶቻችሁ ጋር የተለየ የሆነ አለመግባባት አላችሁ ወይስ ደግሞ ከመሬት ተነስተው ይሄን ነገር ሊሉኝ ይችላሉ ብዬ ስላላሰብኩ ነው? ምን እንጃ ጩኸት ምናምን ምናልባት በእናቴ ከባዕድ አምልኮ ጋር የተገናኘ የሚመጡ አካሎች ካሉ ምናምን እኔ ብዙ ጊዜ ቤት ስለማሉ ይሄንን ያን ያህል እኔም አላውቅም። ግን ያው ጎረቤቶችም ያውቃሉ የሆነ እንትን አላቸው እንደዚህ ጭምጭምታ ስለ እናቴ ምናምን ያወራሉ። ያው እንደዚህ አሁን እኛ ፊት ለፊት ባያወሩ በቃ እንደዚህ የሚወራ ወሬ እንዳለ አውቃለሁ። በቃ እንደዚህ እንትን ናቸው እንደዚህ ባዕድ አምልኮ ምናምን ጋር የተገናኘ ነገር አላቸው ምናምን የሚባል ነገር እንዳለ አውቃለሁ። ስለዚህ በቃ እንዳልኩ ነው ያለው ነገር። ያው ይጨንቃል። አሁን እንደዚህ በሰፊ ማህበረሰብ ያለበት ቦታ ውስጥ እየኖርክ የተለየ ነገር ከሰው ወጣ ያለ ነገር እንደዚህ የሚያስተሉ ነገሮች ላይ ምናምን አልፈልግም። ምክንያቱም የዚህ ጊዜ ልጅ ነኝ እኔ። በእናቴ ጊዜ እንዳሉ ሰዎች ምናምን አይደለም። ከባድ ነው። እናት አባቶቻችን ያመጡ እንትን ያሉት ነገሮች በጣም የሚያስተሉ ነገሮች ናቸው። ባዕድ አምልኮ ምናምን የሚባሉት የለም አሁን በዚህ በእኛ እንትን ያን ያህል። እኔም አሁን እንደ እናቴ ለእኔ ምን ያህል እንዳልኩ ቅድም ለእኔ ምን ያህል በቃ መወስደው እንትን ራሴን ነው የምጠይቀው። ለእኔ ብላ ነው ይህን ሁሉ ነገር ያደረገችው ብዬ ነው ኃላፊነቱን ራሴን ነው የምወስደው። ምክንያቱም ብቻዋን ነው እንዳልኩ ያሳደገችኝ። ስለዚህ አማራጭ የላትም። በቃ በዛም በዚህ መጥፎም ነገር አድርጋ እኔ ሰርቃን ብታሳደገኝ እኔ ያልጠላትም። በቃ ምክንያቱም ሴት ነች። በዛ ላይ የሆነ ለወንድ ይቀላል መሰለኝ አላውቅም። ትንሽ ይባላል ያው በተለምዶ ማረላ። ሴት ስትሆን ግን ከባድ ነው። በዛ ላይ ልጅ ይዘህ ስለው አሁን እዚህ ጋር ቁጭ ብዬ የሆነ እኔ ልጅ ሆኜ ምናምን የነበረበትን ሞመንት ስለው በጣም ከባድ ጊዜ እንዳሳለፈች ስለማቅ አሁን ላይ አልጠላትም። ጎረቤቶች የፈለገ ነገር ቢሉ ግን በእንደዚህ አይነት ህይወት ውስጥ መኖሬን ጠለዋለሁ። የሆነ እንደዚህ የባዕድ አምልኮ ምናምን የሚከተሉት ቤተሰቦች ናቸው ምናምን መባሉን እጠለዋለሁ። ግን እናቴ እንደዛ በማድረጓ እንትን እላታለሁ። በቃ እንደሷ ልክ ነበረች። አማራጭ አታ ነው በቃ ሰራው ስህተት ቢሆንም ብዬ ነው ማስበውና እንደ ያንተም ያልከው የሰማኸው ነገር የጩኸት ምናምን የተባለው ከዛ አንፃር ይሆናል ለማለት ነው ዋናው ሐሳቤ። የሚመጡ ሰዎች ይኖራሉ አልፎ አልፎ ሰዎች ስለሚመጡ እኔም ድንገት ስገባ ቤት ውስጥ ምናምን ሰዎች አሉ በቃ ዞር ጓደኞች ጋር ሂድ ምናምን ትለኛለች እናቴ እዚህ ጋር ያለውን ነገር እንትን ለማለት ማለት ለኔ እንዳይከብደኝ እንዳይደበረኝ ምናምን በማሰብ ዞር ብለና ጓደኞች ጋር በቃ ከነሱ ጋር እንትን በል ትንሽ ከሰዎች ጋር ይጨርሼ እደውልልሃለሁ ትመጣለህ ምናምን ትለኝ ነበር። እንደው ስለ አባትህ ጠይቃት አታውቅም እናትህን? አላውቀውም ብላኝ ነበርና ምናልባት ብዙ የምትነግረህ ነገር ይኖራል ከዚህ ከባዕድ አምልኮ ጋር በተገናኘ ነገሮች ላይ ሊኖርበት ሜቢ በህይወት ካለ እንደዚህ አይነት ነገሮች ላይም እሷ መታገቷ ላይም እጁ ሊኖርበት ስለሚችል አውርታት አታውቅም? ከባድ ነው። ያለ እናት ያለ ያለ አባት ያሳደገችህን እናት የሆነ ሰዓት አድርገህ ተነስታ አባቴ ነው ማለት አይከብድም? አባቴ ማን ነው ማለት አይከብድም? ወይ የሆነ አባቴን አንጭልኝ ማለት ጥያቄ ቢኖርብኝም ውስጤ ግን ትፈልጋለህ እኮ ዘር ከየት እንደመጣ ማወቅ ምናምን አባት ማን እንደሆነ የሰዎች አባት ስታይ ምናምን የሆነ ነገር ፊል ታደርጋለህ ውስጥ። ግን በቃ አልፈለግም። ምክንያቱም ብዙ ጫና ያለባት እናት ነች። ብዙ ጫና ያለባት ሴት ነች። በብዙ ነገር ውስጥ እንዳሳደገችኝ ስለማቅ ከሆነ ሰዓት እኮ ከ4-5 ዓመት ጀምሮ እኮ ራሴን አውቃለሁ አይደል እንዴ እያየሁኝ ነው ያደኩት ያሳለፈችውን ነገሮች በሙሉ እና የሆነ ሰዓት አሁን ለተነስቼ አባቴ ማለት በጣም ነው የሚከብደኝ ለኔ እንደኔ። ለዛ ምንም ነገር አልጠየቅኳትም። ከዚህ በኋላም አልጠይቃትም። ሜቢ ይሄን ራሱን እንጃ ስታስተላለፉት እሷን እስቲ አላውቅም እንዴት እንደሚሆን አሁን ይሄን ራሱን ስትል ፈራለሁ እንዳይደብራት። ምክንያቱም ኃላፊነት ወስዳ ብዙ ነገር የከፈለችልኝ ብዙ ነገር መስዋዕትነት እንትን ያለችኝን ሴት አባቴ ማን ነው ብዬ በዚህ ነገር እሷን ማሳነስ አልፈልግም። በቃ አላጣውም። አባትም እናትም ሆነኛለች። ሜቢ አባትን ፍቅር ላላቅ እችላለሁ አባትም እንደሆነ ላላቅ እችላለሁ እንጂ ምንም የጎደለብኝ ነገር የለም። ስለዚህ ይሄንን እንትን ማለት አልፈልግም። እንግዲህ ውድ ቤተሰቦቻችን ያው በተወሰነ መልኩ ከልዑል ጋር አንዳንድ ቆይታዎችን አድርገናል። ያው እናንተ እንዳያችሁት ነው ነገሮችን ከዚህ በላይ ማጣራት መቻል አለብን። ምክንያቱም ወደ አንድ ወንጀለኛ ቤት ነበር አመጣጣችን። ከዚህ በፊት የተፈጠረውን ነገር የተባለችው እህት እንዲሁም ደግሞ በዛ ልክ መስከረምን ማን ሊጠመዝዛት እንደቻለና እኛ ላይ እንድትነሳ ሊያደርጋት እንደቻለ ለማጣራት ነበረ።
እንግዲህ እህቷን አድነንልናታል። ከእህቷ በተጨማሪ ግን ከማን ጋር እየሰራች እንደሆነ ያለውን ነገር ለማወቅ ነው እየሞከርን ያለነውና በቻልነው አቅም አሁን ነገሮችን ለማየት ለማስተካከል እንሞክራለን። አሁንም ቢሆን ነገሮች አላበቁም። እስቲ ሉል እንግዲህ እናት ጋር እንደምመለስ ነገራቸው ነበር። ስለዚህ ከእናት ጋርም አንዳንድ ቆይታዎች ማድረግ መቻል አለብኝ። ነገሮች በደንብ መጣራት መቻል አለባቸው። ለዚህ ደግሞ ፈቃደኛ ትሆናለህ ብዬ አስባለሁ። ምክንያቱም የህግ አካላቶች ነን። በቻልነው አቅም ደግሞ ነገሮችን ማጥራት መቻል አለብን። ድጋሚ ላለመምጣት ነገሮች በደንብ መጥራት መቻል አለባቸውና የሚዋጡልንም አይዋጡልንም ነገሮች አሉ። አመጣጣችን እንደ ወንጀለኛ ነበረ። እንግዲህ ለዛ ይቅርታ ነገሮችን እስክናጣራ ድረስ ግን አሁንም ነፃ ነህ ወይ ደግሞ ወንጀለኛ ነው የሚለው ላይ ነገር ላይ መደምደም አንችልም። እናትንም ግን በደንብ ለማውራት እንሞክራለን። ስለተፈጠረውም ነገር ለመርዳት እንሞክራለን ማለት ነው። ውድ ቤተሰቦቻችን እስቲ ወደ ሉል እናት ሄጄ ደግሞ የተፈጠረው ነገር ምንድነው? ምን አይነት ነገሮች ላይ ነው ያሉት? እዛስ ምንድን ነበር አሳልፈው የነበረው? ከዛ በተጨማሪ ስላሉት ወንጀለኞች የሚያውቁት ነገር ካለ ተጨማሪ ያልተያዙ ብዙ ሰዎች ስላሉ እነሱንም ለማግኘት ለመያዝ እንሞክራለን ማለት ነው። እንግዲህ እስከዛው ድረስ አብራችሁን ቆዩ። እንግዲህ የሉል እናት አይዞት ያው ብዙ ነገሮችን ባለመግባባት እንትን ብለን ነበርና ስለተሰው ነገር አሁን ለማወቅ ነው ወደዚህ ቦታ ላይ የመጣሁት። ነገሮችን በደንብ ለመረዳት ነው። እንግዲህ ሉል ብዙ ነገሮችን ነግሮኛል። እውነት ለመናገር ያው ወንጀል ላይ አለ ተብዬ ነበር መጥቼ ነበር። አካባቢዎች ላይም ሳጣራ የህፃናት ድምጽ የአንዳንድ ጨዋታዎች እዚያ ቤት ውስጥ ይሰማ ነበር ተብዬ ነበር። ለእርሱ ነገር መናገር ይኖርብኝ ባላውቅም ነበርና አሁን ላይ ስመጣ ግን ሉል የነገረኝ ነገር ነበረ። ስለርሶም ብዙ ነገሮች እውነታውን ነው ብዬ አስባለሁና እስቲ እርሶም ግልጽ አድርጉልኝ። እንግዲህ ከባዳም ጋር ግንኙነት እንደነበሩት እዛ ቦታ ላይ ለረጅም ጊዜ ታግተው እንደነበሩና ሉል ደግሞ እርሶን እየተመላለሰ እየጠየቀ እንደነበር ብዙ ነገሮችን ለማስተካከል እየጠየቀ እንደነበር ነው የነገረኝ። እንደው እንዴት ነው ይሄ ሁሉ ነገር ሊፈጠር የቻለው? እስቲ ከመጀመሪያው ጀምሮ ዘርዝሩና ነገሩኝ። ምኑ ከምን አድርጌ ልንገር? በጣም ብዙ ነው የሆንኩት። እስኪቶ በእኔ ደፋ ልጄም ተሰቃየ፣ መከራውን አየ። ስንት ነገር ነው የሆንኩት። አይ ተው እስኪ እንዴት አድርጌ እንደምጀምረለ አላውቅም። እንዴት አድርጌ ልንገር? ምኑ ከምን አድርጌ ልንገር? ይሄው ልጄ እኔ ባመጣሁት በልጅነቴ ባደረኩት በተሳሳተ መንገድ ሄጄ ያው ከዛሬ ነገ የሆነ ትልቅ ነገር ይመጣልኛል፣ የሆነ ትልቅ ነገር አገኛለሁ በሚል እሳቤ በሰው ተመርቼ ይሁን እንደዚህ ውስጥ ገብቼ ልጄን አሰቃየሁት። ብዙ ነው። እስቲ ምንድነው ይሄ ብዙ ነው ያሉት? ብዙ ነገሮች የተፈጠሩት ነገር እንዴት ነው ሊሆን የቻለው? ንገሩኝ እስቲ። በአንድ በሁለት በሶስት ሰዎች የተነሳ የሆነ ቤት ብንሄድ እንደዚህ ይሆናል፣ ይሄ ይፈጠራል ሲሉ ብዙ ነገሮች እናደርጋለን፣ ብዙ ነገሮች ይቀየራሉ ሲለኝ እሺ ብዬ ተነስቼ በእነሱ የተነሳ በእነሱ ተጓትቼ ተነስቼ ገባኝ። ከዛ አንድ ሁለት እያልን ስንሄድ ደስ እያለን ብዙ ነገሮች የፈለግነውን እያገኘን ስንሄድ በቃ በዛ ነገር እየተሳብን መጣን። ከዛ ነገሮች በቃ ጥሩ እየሆኑ መጡ። ያ የሆነው አሁን ባልኩ በልጅ አባት የተነሳ ነው። እሱን ሳገኘው ነው ነገሮች ይሄ ሁሉ ነገር የተቀያየረው። ጓደኞቹ ለካ ያመጣቸው ጓደኞቼ ለዛ ነገር አጭቶኝ ለዛ ነገር አዘጋጅቶኝ ነበር። አልገባኝም ነበር። ከዛ በቃ እኔም በቃ እሱ የሰጠኝ ነው እሱን ከሱ ጋር የተገናኘ ነው በሚል ከሱ ጋር አብረን ሆነ ይሄው ልጄን ወለድኩኝ። ከዛ ከዛሬ ነገ እኔ በቃ ነገሮች ደስ አልላሉ። ነገሮች እየተቀየሩ መጡ። በጣም ብዙ ነገሮች ይደረጋሉ፣ ብዙ ነገሮች ይፈጠራሉ። ብዙ ነገሮች እየተፈጠሩ መጡ። በቃ ይቅርብን፣ እስካሁን ያደረግነው የተሳሳተ መንገድ ነው፣ ይቅርብን፣ ወደ ቀጥተኛው መንገድ እንግባ ስለው አይ አንዴ ገብተናል አይሆንም አለ። እኔ ለልጄ ብዬ አስቤ ተው ይሄ አይሆንም ለልጃችን፣ እኛስ እሺ ልጃችንስ በመሀላችን ምንም ሳያውቅ የተፈጠረው ልጃችንስ ስለው አልሰማልኝም ቢያለ። ከዛ እኔ ከልጅ አይበልጥም ብዬ ባለቤቴን ትቼ ልጄን አንጠልጥዬ ጨርቄን ማቄን ሳልል ጥዬ ወጣሁኝ። በለበስኩት ልብስ ለልጄ እንኳን ቀያሪ ጨርቅ ሳልይዝ ከዛ ቤት ልቅ ብዬ ወጣሁኝ። ይኸው አለው እየተንከራተትኩ አሁን ምን ላድርግ? እሱም ይኸው አድጎልኝ ለዚህ ደርሶልኛል፣ ለዚህ በቅቶልኛል። ነገር ግን አሁን ይኸውልህ
በፊት እንኳን ልጅ ሆኖ ይጠይቀኝ ነበር። አባቴ ማን ነው የት ነው እያለ ይጠይቅ ነበር። አሁን እያደገ ሲመጣ ሰለቸው መሰለኝ እሱም ጥያቄ የማይጠይቅ። እኔ ምን ብዬ የምነግረዋለሁ? እንደዚህ ነው ያደረገኝ አባቴ ይሄን የተፈጠረው ብዬ እንዴት ብዬ ነው የምነግረው? ለዛ ብዬ ይሄው ጉዴን በውስጥ ይዤ የያዝኩት ጉድ መች ለቀቀኝ። ይሄው ለኔም ለዚህም ለፈተናም ዳረገኝ። ይሄው ለእንደዚህ ለስቃይ ዳረገኝ። ተወኝ እስኪ ልጄ። እንደው በልጇ አባት አማካኝነት ነው ማለት ነው ወደዚህ ወደ ባዳ ምልኮ የገቡት? አዎ መጀመሪያ ጓደኞቼ ነበር የላከው። ከዛ ጓደኞቼ ሲነግሩኝ ሲያዋሩኝ ምን ሲሉኝ እኔ ለዚህ ነገር አልመሰለኝም። በቃ ይሄ እንደ ቀልድ ከጓደኞቹ ጋር የምታረገው ነገር አለ አይደል? እስኪ እንሂድ የሆነ ነገር እንትን ሊብል ይችላል ምናምን አለ። ከዛ ያሰብነው ነገር ተሳካልን። የምንፈልገው ነገር ሆነልን። በቃ ደስ እያለን ሄደ። ያ ነገር እየሆነ እየተሳካልን ሲሄድ ደስ እያለን ሄደ። ምን እልሃለሁ በቃ ትንሽ ያው ወጣትነትም ስለነበረ ሁሉ ነገር ሲሳካልን በቃ በዛ ተስበን የማይሆን ነገር ውስጥ ገባን። ከዛ ነገሮች እየተቀየሩ መጡ። ብዙ ነገሮች አምጡ መባል ተጀመረ። ብዙ ይሰጣል፣ እጥፉን ይጠይቃል። ያ ነገር እየተፈጠረ ሲመጣ እኔ ደስ አለልሻለኝ። ምክንያቱም በመሀል ልጅ የተረገዘ ለልጅ ደግሞ ያንን እንደ ቅርስ እንዳላወርሰው ብዬ እኔ መሸሽ ጀመርኩኝ። ከዛ ባለቤቴ ዘራፍ ሞች ይገኛለሁ መቅረት የለብንም አለ። አንተ እንዳመጣሁ እዛው አንተው ራስህ ሂድ፣ እኔ ልጄን ይዤ እንትን እላለሁኝ ስለው አረብ ስንት ጭቅጭቅ ስንት ዱላ እስኪ በጣም ብዙ ነገሮች ተዳረስን። እሱ በሌለበት የሆነ ጊዜ የሆነ የሚመለክበት የእሱ ቀን ነበረ። እርድ ምናምን ነበራቸው። ደም የሚፈስበት ቀን ነበረ። እሱ ተነስቶ ሲሄድ ቆይ እኔ እደርስብሃለሁ አንተ ቀድመኸኝ ሂድ ብዬው እሱ ተነስቶ ሲሄድ በለበስኩት ልብስ ልጄን አንጠልጥዬ ወጥቼ ጠፍቼ ይሄው ከልጄ ጋር እንደዚህ ያለውኝ እንደዚህ ነው የምንኖረው አልኩ። ያው እንግዲህ ምን ብዬ አላውቅም ምን ብዬ እንደምናገር። ልጁን እናት ያው ከፍተኛ ነገር ነው የደረሰቦት ሲገባኝና ይሄን ሁሉ ነገር መቋቋም ደግሞ ቀላል አይደለም። እንደው እስቲ ንገሩኝ እዛ ስለነበረበት ሁኔታ በተለየ ሁኔታ ምን አይነት ስቃይ ደርስቦት እንደነበር ይሄን ነገር ካደረጉ በኋላ ደግሞ ያው ብዙ ነገሮች እንደሚደርሱ አውቃለሁና ስላለው እንግልት ስለሚያስታውሷቸው ሰዎች በተለየ ሁኔታ ሁኔታ ወንጀለኞችም ስላሉ ለኛም ጥቅም ስለሚሆነን ምናልባት ይሄንን ነገር ግልጽ አድርገው ነገሩን እስቲ። አይ ስማቸውን እንኳን ትንሽ ስድን እነግርሃለሁ ብዙ ስለሆኑ አሁን ትንሽ ግር ይለኛል እንጂ ባያቸው ነግረ ነበር። ግን እዛማ ያለው እንደ ቀልድ ነበር ነው ቃል ለምትወስጁ ተብዬ እንደ ቀልድ አንጠልጥለው ይዘው ይሄዱትና ከዛ ወይ በልጅሽ ህይወት በራስሽ ህይወት ፍረጂ ብለውኝ ስንት መከራ እየነዛ የማይመጣ ነገር የለም። ያንን አንሱ ስቀሉ አውርዱ ስንባል ቆየን። ከዛ እንደማይሆን ሲያውቁ አንድ ቤት ውስጥ ወስዶ አጉረው መብራት የለው ምግብ እንደ ልብ የለ። ወደ ሽንት ቤት እንኳን ሽንት ቤት ለመጠቀም በቃ መከራ ነበር። እዛው ወንዱም ሴቱም አንድ ላይ ስለነበረ በጣም እንግልት ነበረው። በጣም ስቃይ ነበረው ከምነግርህ በላይ በጣም የሚያጸይፉ ነገሮች ነበሩ። እዛ በከራችንን አበላም ብዙ ነገር ተፈጠረ። ብቻ እንጃ ልጄንም ይኸው የማይፈልገው የማያውቀው ነገር ውስጥ አንደርድሬ ለእሱ ብዬ አውጥቼው ነበር። ይኸው አንደርድሬ አስገባሁት። እንዴት እንደምኮን አላውቅም። እኔ እንጃ ይኸው በሽታ ሸምቼ ወጣሁ። እዚህ ችግር ላይ ይኸው ሌላ ዱብታ ፈጥሬበት ልጄም ይኸው እየተንከራተተ ምንም በማያውቀው ይኸው የኔን በሽታ ሊቀበል ነው። እንደው ወደዚህ ነገር ከገቡ በኋላ ያለውን ነገር አይተው በጊዜ ለምን ለመውጣት አልሞከሩም? ልጆትንም ይሄን ያህል አዝጊ አደጋ ውስጥ እንዳይገባ ለማድረግ ለምን አልሞከሩም ነበር?
ያልሞከርኩ ይመስላል። ለዛም ብዬ እኮ ነው አንጠልጥዬ ጥዬው ይዤው የመጣሁት። እኔ በሬ እዚህ ማናውቀው ሰፈር ማናውቀው አካባቢ ይዤው የመጣሁት። ልክ ጥሩ ሆኖ ማደግ ሲጀምርልኝ ማን ምልክት እንደሰጣቸው አላውቅም፣ እንዴት አድርገው እንዳገኙ ሳልወድ በግዴ ልጅሽን እንገለዋለን፣ እንሰቅለዋለን፣ የደም መገበሪያ እናደርገዋለን፣ እንሰዋለን ሲሉ ልጄን ከሚሰው ብዬ ልጄን እየተደበኩኝ ስራ አለኝ አጠባለኝ ከዲቪ ድግሳለ እያልኩኝ እየሄድኩኝ ይሄ ሁሉ ነገር ተፈጠረ። ያው መጨረሻው እሱ ሊያውቀው እኔ እንዳያውቅ ነበር የፈለኩት። አድነው በልጄ ሲወጡብኝ ነው ተነስቼ ገባሁ ድጋሚ እንጂ ትቼው እርግፍ አድርጌ ትቼው ነበር። እንዴት አድርገው እንዳገኙኝ እራሱ አላውቅም። አይ የማያውቀው ልጄ ይኸው እዚህ ስቃይ ውስጥ ገባ ነው። ከዛ በኋላ የልጆን አባት ለማግኘት አልሞከሩም ወይም ደግሞ ከሱ ጋር ለማውራት? ምክንያቱም ከባዕድ አምልኮ ጋር ግንኙነት ያለው ወደዚህ ነገር የከተቱት ስለሆነ ነገሮችን በደንብ ለማጥራት አልሞከሩም ነበር? አይ እንዴት አድርጌ እሱን አባቴ የባሰ ደግሞ ፈልጎ ያገኘውና ይተናነቀዋል። አሁን ጎረምሳ ነው ልጁ እንደምታየው። ግልፍ ብሎ ደግሞ ቢገልብኝ ሌላ ችግር ይፈጠራል ብዬ አልነገርኩትም። በነግረውማ ስንት ይፋጅ ነበር። ሄዱ አባት ነው እንደዚህ ያደረገን፣ አባት ነው እዚህ መከራ ውስጥ የከተተኝ ብለው ይገሏል አባቱን ብዬ አልነገርኩትም። እሱም አልጠየቀኝም። እግዚአብሔር ይመስገን። ቢጠይቀኝ ኖሮ እንደዛ አረግ ነበር፣ ግን አልጠየቀኝም። አንዴ በልጅነቱ ተናግሬ ስለተቆጥቼ ስለመታወት ድጋሚ መጠየቅ እንትንም አልነበረው። እዛም አለ ሰውየው የት ይላል ቤቱ ነው እዛው። ግን ከልጄ ጋር እንዲነካካ አልፈለኩም። አሁንም የምሰጋው ነው ፈራው። እናንተም ስመጥ የፈራሁት እሱ የላካችሁ መስሎኝ ነበር። ልጄ ድጋሚ ሁለተኛ ነው ሶስተኛ ስቃይ እንዳያጋጥመው ብዬ አባቱ እንደዚህ እንዳደረገው ቢያውቅ ሌላ ነገር ውስጥ ይገባብኛል ብዬ አንድ ልጄ በመከራ ያሳደግኩት ተሰቃይቼ ያሳደግኩት ልጄ እስኪ እሷን እንኳን አንዳሽ ነው። አሁን ይሄ የጤንነቱ ችግርስ የመጣው ከዚህ ከባዕድ አምልኮ ጋር በተገናኘ ነው ወይስ ደግሞ እዛ ሲደርሱበት በነበረ ስቃይ ምክንያት ነው? አይም ትንሽም ነበረ፣ ግን የባሰው አሁን ምንን ራሱ እንደሆነ አላውቀውም። ምን እንደሚያመኝ ራሱ አላውቅም። አይ ነገርኩ እኮ እዛ ቀን የለ ጠዋት የለ ማታ የለ መጮህ ነው መሮጥ ነው። ተደፉ ሲል መደፋት ነው፣ ተነሱ ሲል መነሳት ነው። ማን ነው ማናረገው ነገር የለም። ብርድ መሰለኝ ወይ ደግሞ እዛ የሚደረገው ነገር ሁሉን ነገር እኛ ነበር የምናረገው። ስለዚህ የዛ ከዛ ነው የተባባሰብኝ። የባሰ እንዴት እንደሆነ አላውቅም። ሆስፒታልም እንዳልሄደ ይሁን እንዳይሆን ምንም ነገር የለም። እንደው ያ ሁላ ነገር የተሻለ ሀብት ለማምጣት ተብሎ የተገባበት የባዕድ አምልኮ ወይ እርሶን የጤና እክል ሆኖ ለማሳከም አይበቃ ሀብት ላይ ካደረሱት ልጆን የተሻለ ቦታ ላይ ማድረስ ካልተቻለ ምንድነው ታዲያ የተሻለ ነገሩ? ማለት እሺ ይሁን ጤና ጣቢያ ወይ የሆነ ቦታ ላይ ለመሄድና ለመታከም እንኳን አልሞከሩ? አዎ ትንሽ ቆይ በርታ ልበል ብዬ ነው በጸበሉን በምኑም አድርጌ ትንሽ በርታ ልበልና እሄዳለሁ። ልጄ ብቻውን አሰቃየሁት። እንደገና አሁን ይችን ተባራሪ ስራ የሚሰራትን እንኳን አቋርጦ እንዳንሄዱ ብዬ ነው። ለትራንስፖርት ለምንም የምትሆን ትንሽ ጠርቀምቀም ያርግ ብዬ ባዕድ አምልኮማ ደህና ነበር አልኩ እኮ። የመጀመሪያ ጊዜ ደህና ነበረ። ልጄ ከፍ እስኪል በዛም በዚህም ጥሩ ነበር። ከዛ በማታስበው በማይሆን ጊዜ ነገሮች ተቀየሩ። አሁን ሁሉን ነገር ሳይው ሲያስጠላኝ እኔ አልፈልግም ይቅርብኝ ወደ ፈጣሪ መለሳለሁ በሚል ሰዓት ልጅሽን እንገለዋለን፣ ልጅሽን እንሰዋለን፣ ብዙ ነገር እናደርገዋለን ሲለኝ እንደገና ነው ተመልሼ የገባሁት እንጂ ከዛ ምንም ጥቅም አይገኝ። ወደ ፈጣሪ መሄድና ስራ መስራት ነው የሚያዋጣው። ተሳስቼ ልጄንም እንዳላሳስተው ብዬ ነገሮችን እንደዚህ የተውኩት።
አያኔ ተሳስቻለሁ። መጀመሪያ የጠፋ ነገር አሁን ለማቃናት ይከብዳል። ልጄም የኔ ዕጣ እንዳይደርሰው ነው የምንሰቃየው። ልጄም እንዳይንከራተት እንደኔ እንዳይሆን ነው። ምንም ጥቅም የለውም። እንደው ዝም ብሎ መንከራተት ነው፣ መሰቃየት ነው። ይከብዳል። ምንም ማለት አይቻልም። እኔ ሳላቅ ነው የገባሁት። ልጄ አንድያ ልጄም እንደዚህ እንዳይሆን ነበር። እስኪ ተወው። እንደው እዛ አካባቢ ያሉ ሰዎች እርሶ ሲጠፉ ወይ ደግሞ ታመው አሁን ከዳኑ በኋላ መጥቶ እርሶን ለማየት ወይ ደግሞ ከዚህ ከባዕድ አምልኮ ጋር ረጅሙን ነገር ስላሳለፉ የእርሶ ያሉበት ሁኔታ ልጅ ያሉበት ሁኔታ ለማጣራት የመጣ ሰው አልነበረም? አይ እኔ አሁን ተኝቼ ስለነበር ብዙም አላውቅም። እንግዲህ ልጄን አግኝተውት ከሆነ አላውቅም። ልጅ አልነገሩትም? ይከታተለው ሰው እንዳለ ምናምን አይነግረኝም። ይኸው እንዳልኩ እንዳልሞትበት ይኸው እየተሰቃየ ነው አልኩ እኮ። ልጄ ብዙም ከኔ ጋር ይደበቃል። ድጋሚ የሆነ ነገር እንዳልሆነበት ብቻውን እንዳይቀር ይኸው ሌሊት እንኳን ይኸው አያምንም፣ አይተኛም። ቀና እያለ እያየኝ ነው የሚሰቃየው። እኔም ትንሽ ጠንከር ልበልና የሚሆነውን እናደርጋለን ብዬ ነው። ችግር ነው። እንዲህ ነው። በልጄም አልፈርድበት። መከራውን እየተሰቃየ እሱ በማይፈልገው በማያውቀው ነገር ገብቶ ባለቤቴን መልሼ ገንዘብ ስጠኝ ላክልኝ የምታከምበት ይኸው አንተ ባመጣው ጦስ ነው እንደዚህ ሆንኩት እዚህ ነገር ውስጥ ገብቼ ብለው ድጋሚ መጥቶ ልጄን ሰላም ይነሳሉ ብዬ ነው ፈርቼ ተውኩትኝ እንጂ እሱንም መጠየቅ እችል ነበር። ግን ከሱ ደግሞ ባዳ ይሻላል፣ ጎረቤት ይሻላል። በዛም በዚህም ብሎ ነገር ያረጉልኛል። እንግዲህ ወደ ቤተሰቦች ምን ማድረግ እንደሚቻል አላውቅም። ምክንያቱም ያው አሁንም ትንሽ ነገሮች ግራ ያጋቡኝ ነው። ትንሽ ያልተዋጡልኝ ነገሮች ቢኖሩም እስቲ ከምንም በላይ ግን ልዑልንም እንዲሁም የልዑል እናት ቅድሚያ የሚሰጣቸው ሰዎች ናቸው። ምክንያቱም ተሞ የነበረበት ቦታ ላይ ታግተው የነበሩ ሴት ብዙ ጉዳት ደርሶባቸው የነበሩ ሴት ናቸውና በዚህ እድሜያቸው ነው ይሄን ሁሉ መከራ ያሳለፉት። በእርግጥ በልጅነታቸው በተሳሳቱ ስህተት ሊሆን ይችላል። አሁን ላይ ደግሞ ልጃቸውም ትልቅ ዋጋ እየከፈለ ነው ያለው። ይህን ነገር በደንብ ለማጣራት ነው እኛም እየሞከርን ያለ ነው። በሂደትም ደግሞ ከዚህ በተሻለ ሁኔታ ነገሮችን ለማጣራት እንሞክራለን ማለት ነው። እንግዲህ እንግዲህ የአካባቢ ሰዎች እዚህ ቤት ተደጋጋሚ ጊዜ ጩኸት ይሰማ እንደነበር ሲናገሩ ነበርና ያ ጩኸት ከምን የመጣ ነው? እርስዎ በተለየ ሁኔታ ከባዕድ አምልኮ ጋር ግንኙነት በነበሩበት ሰዓት ላይ ቅርብ ጊዜም ይሄ ነገር ይሰማልና እርስዎ ታመው ነው የተኙትና ይሄ ጩኸት ከየት የመጣ ነው? ወይስ ከአካባቢ ሰዎች ጋር አለመግባባት ውስጥ አሉ እርስዎ? ያው የምታረጋቸው ነገሮች እኮ ከብዙ ነገሮች ጋር ያጋጫል፣ ከብዙ ነገሮች ጋር ያቆራረጣል። ያው በሰዓታት የሚደረጉ ነገሮችን ካላረኩኝ አንዳንድ ጊዜ እንደሱ ያስጨዋኛል፣ አንዳንዴ ደግሞ የማይሆኑ ነገሮችን አደርጋለሁ። ምክንያቱም የታዘዝኩትን ካላረኩኝ ያን ነገር ይፈጠራል። ያም ነገር መሰለኝ እያተባባሰ እያመመኝ የመጣ እና ምን ላድርግ? ወድጄ አይደለም፣ ለሰውም ለማስረዳት ይከብዳል። እንዲህ ነው እንኩት እንደዚህ ነው የተፈጠረው ለማለት አስቸጋሪ ነው። እንደዛ ለማለት አሁን እያመመኝ ነው። ውሃ ልስጦት ይሆን? ውሃ ልስጦት ወይስ ምን ላድርግልህ? አይ ቶቶ አይዞት ሕክምና ምናምን ይዤት ልሂድ ወይ? ሲዞር ላውራት ብያህል ነበር። ሕክምና ታዲያ ካልሆነ ወይስ ሰላም ውድ ቤተሰቦቻችን፣ እንግዲህ ያው የተፈጠረውን ነገር አይታችኋል። እውነት ለመናገር ልዑልንም እንዲሁም ደግሞ እናትየውንም አላመንኳቸውም። ምናልባት እናት ታመዋል፣ የታመሙ ይመስላሉ። ነገር ግን መጀመሪያ ላይ ወደዛ ቦታ ላይ ጥቆማ አግኝቼ ሲሄድ ወንጀለኛ እንደነበሩ ወንጀለኛ እንደሆኑ ሰምቼ ነበር የሄድኩትና
እንዴት በዚህ ልክ ነገሮች ሊሆኑ እንደቻሉ አላውቅም። ወንጀለኛታቸውን እየደበቁ ወይ ደግሞ ካሁን መረጃ ከኛ እያፈተለከ ስለሆነ ይሁን አላውቅም። ብቻ የተጠራጠርነው ነገር ነበረ። ልዑልን ሳወራው ሳሎን ቤት ውስጥ ሌላ ካሜራ አስቀምጠናል። እንዲሁም ደግሞ ወደ እናትየው ከመግባታችን በፊት ሌላ ድብቅ ካሜራ አስቀምጠናልና እውነት የተፈጠረው ነገር ያው አንዳንዴ ሙያዊ መንገድ ባይሆንም የተከተለው ነገር ግን ግዴታ ነውና በሁለቱም በኩል ድብቅ ካሜራ አስቀምጠን እየተከታተልን ያለነው። ተደጋጋሚ ጊዜ ጎረቤቶች ጩኸት ይሰሙ እንደነበር ነግረውናልና የሚሰሙት ጩኸት ምን አይነት እንደሆነ ለመጠየቅ ሙከራ አድርገን እነ ልዑል ካሉን ጋር በጣም የተለያየ ነው። ስለዚህ ነገሮችን በደንብ ለማጥራት እንሞክራለን። የተፈጠረው ነገር ምንድነው? ድብቅ ካሜራችን በደንብ የሚገልጽልን ይመስለኛል። የእውነት እናትም ታማው ከሆነ ልዑልም የእውነት ትክክለኛ እናቱ ስለተጎዳች ያለ ሰው ከሆነ እሳየው ነው። ካልሆነ ግን ሌላ ብዙ ወንጀሎችን የምናገኝ ይመስለኛል ማለት ነው። እስቲ እስከዛው ድረስ አብራችሁን እንድትቆዩ ጋብዛለሁ ማለት ነው። ውድ ቤተሰቦች አብራችሁን ቆዩ።